30,000 ሪያል ታናስከፍላችሁ ቅልድ የለም ያበቃላችኋል እንጂ ኤውል ምን ትለዋለህ መሰለህ? ለጻፍለት 30,000 ሪያሉን እንሰጣለን፣ ግን እሷን ቪዲዮ አሰርተህ ላክልን ብለው ከዛ እንሰጣለን። ችግር የለውም። 30,000 ሪያል እኮ ለኛ 30 ብር ናት። ምን ብር አይተህ አታውቅም እንዴ? ዋናው የእሷን ቪዲዮ ስሩና ቪዲዮዋን ላኩልን። 30,000 አይደለም 60,000 እንሰጣችኋለን። አዎ ጥፍ እንሰጣችኋለን። ብር ብርቃችን አይደል? በብር ወገናችን እኮ አንሸጥም። አብሽር ብሩን ብቻ እሱ አለው ትበል። ቪዲዮ ስሩ ትስራ። ሰያ አንዴ ጸሎት አድርግልኝ፣ ዞሮ ጸሎት አድርግልኝ እንጂ ልደክም ነው መሰለኝ ስትለኝ፣ አይ ምንም አትሆኝም፣ ዞሮ ተደከምሽ ደግሞ ተመለሽ፣ እማትሄጂው እማትሆኝ ተሆነ አደራ ተመለሽ ብዬ ስላት እንዲያመምህ እንዲህ ድረስ መጥቼ ስትለኝ፣ ከዛ ሻሃኗ ዘጋሽ ሹምዬ ጋር ደወልኩ ገጠልይ ጋር። ኦኬ ደወልሁና እሱ እማትችል ተሆነ ይችልኝ ትመለስ የትም ኋላ እንዳትቀር አልኩት። እንዳልኩት አይርዋት ነው የምትሆነው፣ ትሄዳለች፣ ምንም አትሆን አለኝ እሱም። ኦኬ ከዛ በቃ እኔም ስጠኝ አልኩት። እሷን አወራሁ። ምግብም በደንብ ያው እንዳትበይ፣ ውሃም በደንብ እንዳትጠጪ፣ ቀስ እያልሽ ምንም አትሆኝ ምናምን አሉ። ከዛ ማታ መሸ፣ ደወሉ፣ ስልካቸው አይሰራም። በማግስቱ እሑድ እንደዚሁ ትደውሉ አሉ። ስልካቸው አየው እነሱም ሸበካይ ለመሰለኝ አያነሱም። እነሱም የገጠር ልጅ አይጠራም ወይስ አያነሱም? ይጠራል። ስልካቸው ይጠራል፣ አያነሱም። ይጠራል፣ አይነሳም። ሸበካው ነው ብለዋል። ሹምዬ ማለት የገጠር ልጅ ማለት ነው። አዎ ጌታውንም ደውሎለታል። ያነሳውም አይሰማም። ጌታውንም አይሰማኝም ሸበካው ነው እያለ ነበር። እንዴት ኔትወርኩ እየጠራ እንዴት ቮይስስ በኢንተርኔት ከሆነ እንዴት ቮይስ መልእክት አያስቀምጥም ነበር? ኢንተርኔት አይደለም ቀጥታ ነው። ኦኬ ስለዚህ ማንሳት ስላልፈለገ ነው እየጠራ። ከጠራ ኔትወርክ ካልሰራ ስልክ አይጠራም። ገብቷል? ኦኬ ቀጥል። እሺ ይጠራል፣ እየቆየ ነው የሚጠራው። ደግሞ ሲያነሳው ምንም የለም የሚቆጥር፣ ዝም ብሎ ደቂቃ ይቆጥራል እንጂ ድምፅ አይመጣም። ስለዚህ ሞተች ያሉ አንተ አሁን ደግሞ ይቆጣል። በደንብ ተናገር። ምንድነው አንተ? ቆይ ሚውት አድርጉ ሌሎቻችሁ። ቀጥል። ልጨርስልህ እኔ አስጨርሰኝ። መጀመሪያ ሰው አስጨርሶ ነው ደግሞ ለፍርድ መሮጥ። ኦኬ ቀጥል። ከዛ እሑድ ዕለት ማታ ላይ ሞተች አሉኝ። ሰማሁ። እኔ በጣም ተጨንቄ ነበር እና ያን ዕለት ሞተች የሚለውን ቃል የነገረህ ለአንተ ማን ነው? እኔ ይሄ ጌታውን ይመች ለጌታውን ይነግረዋል። ኦኬ ከዛ ለጌታውን ተነግረው፣ ጌታውን ደግሞ እኔን ላው ብቻ እንደዚህ በስልክ እንዳይነግረኝ ጓደኞች አሉኝ ደውሎ ሂዱና ንገሩት ብሎ፣ እኔ ድንገት ሲመጡ ራሱ ደንግጬ ምንድነው ምናምን ትል እንደዚህ ተፈጥሯል አሉኝ። ኦኬ ይሄን ነገር የነገረህ የገጠር ልጅ ከመፖሰቱ በፊት ማለት ነው? አዎ ሄርጀም ሌሊት ላይ ፎስተዋል። ሌሊት ላይ ታይነጋ የጨለማ ቪዲዮ ምናልባት ካይስ ታስታውስህ፣ ገና ወዲህ ሆኖ የእግር መንገድ ታይጀምሩ ፎስተዋል። የገጠር ልጅ ፖስቶታል ሞታለች ብሎ ላ ተወዲህ ነው እንጂ ምነግርህ፣ ገና እኮ ወደዛ ልመጣልህ ነው። ላንተ ቪዲዮ መሞቷን የሰማኸው ከተፖሰተች በኋላ ነው ሳይፖሰት ነው? ይኸውልህ መጀመሪያ አሁን ልነግርህ እኮ ነው። ስልኳ አልነሳለኝ ተዛሁር ቅዳሜ ወደ 4 ሰዓት ተኩል አካባቢ አውርተን እሑድ ዕለት ወደ ማታ ነው እንግዲህ ሞተይ ተብሎ እዚህ የተሰማው። ከዛ ያን ሰዓት ሞተይ ሲባል እነሱም ያው ያንኛው የጌታውንም ያው ጓደኛዬ ነው፣ ወንድሙም ጓደኛዬ ነው፣ ያገር ልጅ ያለ ሞተይ ሲባል እኔ ደግሞ አብረው የቀበሯት ነው የመሰለ። ገብቷል? ኦኬ ሞተይ ሲሉህ አንተ ሞተይ ሲሉህ ቪዲዮ ወይም ፎቶ የታለ ብለህ አልጠየቅም? በዛ ሰዓት አልጠየቅኩም። እኔ ደግሞ ያልጠየቅኩበት ምክንያት እነሱ ባይናቸው እነሱ አብረው የቀበሩ ነው የመሰለኝ። ትክክለኛ ማለት ነው። እንዴት አንተ ሞተይ ስልህ የልጅህን እናት ያክል ነገር ሞተይ ስትባል ቪዲዮ ወይ ፎቶ ላኩልኝ እንዴት አትልም? ምንም አዘን ላይ ብትሆን በምን ነው አዘንህን የምታረጋግጠው? የልጅህ እናት አብረህ አቅፋ ተኝተህ የነበርከው ሴት ሞተች ተብሎ ሲነገርህ እንዴት በምን ልታምን ቻልክ? እኔ የማያመንኩት አንደኛው ጓደኛዬ ነው፣ ያንኛው አብሮ ያሉት አንደኛ ያገር ልጅ ነው። ገብቷል? ባይናቸው የቀበሯት ነው። እንደዛ ነው። እኔ እኮ ያገር ልጅ ማለት
ያገር ልጅ ማለት ማንኛውን ሹምዬ ይሄ ገጠሩ የሚያገራችን ልጅ ነው። ይሄን የጌታውን ወንድም ያገርልኝ እኮ ነው። አንድ ሰፈር ነው። ኦኬ ጌታውን ማለት የት አካባቢ ነው? ጌታውን ያለው አገሩ አገሩ የት ነው? የለን ነው። የለን የት አካባቢ? አረብ ልጅ ይባላል። ታወቀው። ወረዳው ማን ነው? ቆት ነው ወረዳው። ኦኬ እሺ ቀጥል። ከዛ ያን ሰዓትም ደግሞ ሞተ ተብሏል። ስልካቸውም ቢደወልም ያው ያን ጊዜ ማለት አልሰራ ቪዲዮ ምንም ማለት አትችልም። ሲጀመር ስልክ ታሰራ ሞተ ብሎ እነሱ እንደተናገሩ እኔም በወቅቱ በጣም ደንግጫለሁ። ሲጀመር ያው ያውቀዋል የሚያውቀው ሰው እንኳን የምትወዳ ቀጥል። እንረዳሃለን። ቀጥል። እና እንደዛ ሆኖ ቃስ እያለ ስልክ እነሱ አላየንም የሚባል ነገር መጣ። አሉ ነው ያሉት የሚባል ነገር ሲመጣ እንዲህ ነገርማ እንደዚህ ነው በቃ መቀረጥ አለባት መቅረጥ እንችላለን ብሎ ተከላይም ተናግሯል። ቃል በቃል እንቀርጣለን አለ። አዎ በዛን ሰሞን ነው በሞታች 2 ቀን 3 ቀን ነው እንደዛ ያለው። አዎ በ3ኛው ቀን። ከዛ ምን አልክ አንተ? የታለ ብሎ የጠየቀ ሰው የለም ከናንተ? እንቀርጣለን ብለው ተዛሽ የሚያይ ድፍረቱ የሚያይ ሰው ካለ እንቀርጣለን ብሎት አላሱ ማለት ነው። ግን ምን አይነት ጭንቅላት ያለው ሰው ያያል? ይሄን ቪዲዮ አንተ ቀርጻህ ላክልኝ እኔ ማየት እፈልጋለሁ። ልጁ አድጎ እናትህ በበረሃ ስትሄድ ነው የሞተችው ብዬ ለማስረዳት ቪዲዮውን እፈልጋለሁ ብለህ ለምን አልጠየቅም? መጀመሪያ አዳምጥ እንጂ። እሺ ቀጥል። እያወራሁ እኮ ነው። ትክክል እኮ ነው የማወራህ ማለት ነው። ቃል በቃል ነው እያወራህ ያለሁት። እሺ ከዛ እንደዛ ሲል ከዛ በማግስቱ ደግሞ ቀራጭ ይባል አሁንማ መቃብር አልከፍትም ይሸታል አለ። ኦኬ ይሸታል ሲል በቃኛ በጎን ማፈላለግ ጀመርን። እንግዲህ በውስጥም ያወራኋችሁ ምናልባት ላይ ዱንያ ባልየው ነው አይደለ? ቪዲዮ ክፈት። ቪዲዮ አስከፍተው ባለ ስልኩን ዱንያ ቪዲዮ ክፈት በለው። ይኸውልህ ክፈት ቪዲዮ ክፈት። ስማ ቪዲዮ ክፈት። የሸዋው ይከፈትልሃል። መጀመሪያ አንተ ተረጋጋ። ምንድነው እንደዚህ ሆነ? በስነ ስርዓት ተረጋጉ። አሁን ይኸውልህ እኮ ቪዲዮውን ክፈት። ሁኔታ ብታይ ማለት ነው። ሲጀመር ሁልህም እዚህ ጋር የማታውቀውን የማትደረገውን ነገር ነው የምትለው። የማታውቀውን አይደለም። ይሄ ውስብስብ ያለ ነገር ነው። በግልጽ እንዲያስረዳ ነው የምንፈልገው። ታዲያ ከዚህ በላይ ምን ትፈልጋለህ? እየነገርህ አይደል? አንድ ጊዜ ይሄ ልጅ ማን ያመጣው? ባልየው መሆኑን በምን እንወቅ? ባልየው ነው። ይኸው ትክክለኛ ባልየው ነው። የሸዋው ቆይ አንድ ጊዜ ያለሁት በለጠው ሰለሞን ብትል ማለት ነው። ቆይ ተረጋጉ አንድ ጊዜ። እኛ እኮ ለማወቅ ያክል ነው ወንድሜ። እኛ አንተ ላይ ጫና እያደረግን ነው። ብዙ ነገር እያየን ነው። ልጅቱ የሚዲያ ሰው አይደለም። የቲክቶክ አፕሊኬሽን እንኳን የለውም ማለት ነው። ለማሳየት ብቻ ነው። አንድ ሰከንድ ባሏ መሆኗን ለማረጋገጥ ነው። ሄሎ ዋርኒንግ አለ ወገን፣ ዋርኒንግ ሰጠኝ። እንትን በሉ ኮፕሊንግ አድርጉልን። ሪፖርት እያደረጉ ነው። በቃ ቪዲዮውን አጥፋው። ፎቶን ስላየውን እኔ ፎቶ ስላለኝ ነው። በቃ አጥፋው። አወቅኩት፣ አይቼዋለሁ። አጥፋው። አንተ ይኸውልህ የሸዋው ስትጠይቅ ቀስ ብለህ ጠይቀው። እሺ በማርያም ማለት ለማረጋጋት ነው። በስነ ስርዓት ጠይቀው። ጎበዝ። ከቤተሰብ በላይ አንድ ነገር ነው መሲ። ቆይ ከባል ወይንም ከቤተሰብ በላይ ነን አይደለንም። እኛ ከሁሉም በታች ነን። የነሱ ሀዘንና የኛ ሀዘን ይለያያል። እያንዳንዱ ሰው ለማወቅ ነው ወንድማችን፣ ለማወቅ ነው። ዱንያ ለምን መሰለህ? ይኸውልህ ታየው አንዴ ላስረዳው። ልጁን ለማሳቀቅ ፈልጌ አይደለም። እሷን እኛ ይሄ ነገር እንዳይወጣ እየመጡ በፌክ አካውንት የሚያድበሰብሱ ሰዎች አሉ። ልጁን ለማረጋገጥ ነው። ዱንያ ገብቷል። እስከሚጨርስ እኮ አሁን ልነግርህ ነው ያለውን ታሪክ። ቀስ ብለህ አስረዳን። ተረጋግተህ ከኛ በታች ከኛ በላይ እኛ ካንተ በታች ነን። ሰያዩልክ ልጅዮ መጥቶ እንዲያስረዳ የጠየቅነው እኛ ነን አይደለ? ስንጠይቅ ከሱም አንደበት ተረጋግተን እንድንሰማ የሸዋው የምትጠይቀው ጥያቄ ትክክለኛ ጥያቄ ነው፣ ግን በተረጋጋ መንፈስ ጠይቀው። ላይክ ስሜታዊ ሆነ ያለውን ነገር እኔ እኮ በትክክል ነው እየነገርኩት። ተጀምሮ እስከሚጨርስ እኮ የምነግርህ አሁን ማለት ነው። አሁን ያቆምኩልህ ቪዲዮ ቀረጣው ላይ ነው ያቆምኩልህ። ይሸታል አንቀርጥም አሉ። ከዛ ማፈላለግ ጀመርን።
ሁሉም ሰው እያፈላለገ ነበር፣ ያው ቤተሰብ ማለት ነው። እሺ ይሉና ያፈገፍጋሉ፣ እሺ ይሉና ያፈገፍጋሉ። መጨረሻ ላይ እኔ ሄዳለሁ ብዬ ተነሳሁ። ተወዲያ ማለት ነው ትፈሩ እንግዲህ ሄዳለሁ ብዬ ተነሳ። ተዛ እናቱንም አባቱንም እንዴት ያጣል እንግዲህ ያው አባስየው እንደዛ አሉኝ። ኦኬ ልጁም ማለት ነው እኔን ነው እሱን አንተ ተቀመጥ ብዬዋለሁ። እሱ የቃማ ስላለው እዛ ቦታ ላይ እኔ እንትን እንዳይል እኔ ራሴ ልሂድ ብያለሁ። እሱ ብሎ ነበረ ልጅቱ ወንድሟ ማለት ነው። አይዋ ወንድምየው ሄዳለሁ ሲል እሱ ደግሞ የቃማ ስላለው እኔ የቃማ የለኝም አንተ አትሄድም ተሄዱ እኔ ነኝ የሚሄደው አልኩኝ። ኦኬ ከዛ እንደገና አባትየው አስገዘቱኝ። ከዛ ሁለቱንም እንዴት ነው እኔ ለማሰጠዋለሁ ልጃችሁን ኦኬ ሆናል ለአንተ እንኳን እንዳስረክብህ አንተ እንኳን በሰላም መኖር አለ እንግዲህ የእናቱ ነገር ይሄው ተሆነ ምንም ማድረግ አይቻልም ብለው አሉኝ። ኦኬ አሁንም የቪዲዮ ነገር ደግሞ ትጠራ እንደገና ያውበችም በጣም ትናደዳለህ ሰው ያፈገፍግብህ እሺ እንቀጣለን ብለው ከዛ አሁንም ደግሞ ትነሳ ይሄ ነገርማ በቃ ወይ መሄዱ አይቀርም ብለው ፈርተው እነሱ ተዛ አስማንተን አሉን አስገዘቱን ሁለታችንንም አባቷ ማለት ነው። አዎ እንግዲህ ወዲያ እዛ ደውላችሁ ተደላላውም ጋር ከማንኛውም ጋር እንትን ብትሉ ያው በቃ ብለው እንትን አሉ። ኦኬ ተዛኛ አርፈው ተቀመጡን በቃ ቁጭ አለን። ብዙ ነገር ይባላል እያረርሁ ነው የሚተቀመጡት ምክንያቱም ያ ነገር ስላለ ከኋላ ኦኬ ምን ማድረግ ይቻላል። እንደዚህ ብዬ እንዳልናገር ደግሞ አሁን ራሱ ይሄ ወንድምየዋ ነው እንግዲህ እንዲያስረዱ ያደረጋቸው። አዎ እኛ አሁን አንተን ጫና ልናረግብህ ወይም ልናሸማቅቅህ ወይም ብቻ የሆነ ነገር ልናረጋህ አይደለም። እሺ ወንድሜ እኛ አሁን ቪዲዮም ክፈት ያልኩ ለማረጋገጥ ነው። ገብቷል? ከተረዳህ ችግር የለም። እንኳን ቪዲዮ ሌላም ነገር ቢቻል በጥሩ በመጥፎ እንዳታይብኝ ነው። ገብቷል? እንደዚህ አንተንም ለማሳቀቅ ፈልጌ አይደለም። በቃ ገብቷል? የልጅቷ እውነት መውጣት ስላለበት ነው። ለዛ ነው ብዙ ሰዎች ደላሎቹ በሚልኳቸው በጣም ብዙ ሰዎች ፌክ አካውንት እየመጡ እኛ ጋር የሚሰጡት መረጃ አለ ነገሩን ለማደባበስ ማለት ነው። ገብቷል? የተለያየ መረጃ ለዛ ነው ለማጣራት አጥርተን ለመሄድ ነው። ስለዚህ አሁን እናንተ ልጅቷ አለች ብላችሁ የምትጠረጥሩት እነ ተክላይ ጋር ነው ከተክላይ ያለው ደላላ ጋር ነው ብለህ የምታስበው አንተ ውስጥህ የሚያስበው እነ ተክላይ ጋር እዛ እኮ ቤተሰብም እኮ ብዙ ነገር እኮ ሄደናልኝ። አሁን ይሄ ነገር ወጥቶ ነው እንጂ ማለት ነው። ኦኬ አለች የሚባል ነገር ሲሰማ ሲያቀራርጡ የሚቀርጥ ሰው ካለ ብር እንከፍላለን። ፎቶዋን ብቻ እንዲሁ ድምጧን ብቻ አሰምተው ራሱ ችግር የለም ያስቀምጡ ነው ያስቀምጧት ብለናል እኛ ማለት ነው። ኦኬ የተክላይ ቤተሰብ ጋር ሄዳችኋል? የተክላይ ቤተሰብ ታውቋል? ቤተሰብ ታይሆን እሱ ተክላይን የሚያው እዛ የሚተዋወቁ በሰው ኦኬ ነው እዛ ማለት ነው። ኢትዮጵያ አላማጣ ድረስ እንግዲህ ሄደዋል። ኦኬ አላማጣ ተክላይን የሚያውቁት ሰዎች አሉ? በዛው የተክላይን የሚያውቁት ሰዎች ተክላይ ወደ አጋሜ ገባ ይላል አሉ። በሰው አሁን ተክላይ አሁን ሰው አላቸው እዛ ኦኬ ድንበር ያሉት ትግሪዎቹ እነሱ ናቸው ተክላይን ያገናኙ። ኦኬ ከዛ እንደዛ ተብሎ በብር ምናምን ለማስወጣትም ችግር የለውም ልጅቷን ያሰሙ ቀጠሮ ይይዛሉ ያፈርሳሉ ለሳምንት። እንግዲህ አሁን አንተ ለዛሬ ሳምንት ጠብቅ ተብለህ አመት በለው በቃ አይደርስልህም። እነ ተክላይ ናቸው የሚያፈርሱት? አዎ እዚህ ያሉት ድንበር ያሉት ናቸው። ስለዚህ ማለት ነው ልጅቷ በህይወት እንዳለች ይሄም አንድ ማረጋገጫ ነው። ስድስተኛ ማረጋገጫ ገብቷል። አለች በህይወት አለች ይላሉ። እኛ ደግሞ ድምጧን ብቻ እንዲያሰሙን ነው በቃ ያገናኟችኋል። በቃ የዛሬ ሳምንት ቀጥረውናል። ስለዚህ እዚህ ጋር ቀጥል እያሉ እኛ ደግሞ ያ ሳምንት ዞሯን የጓጓሰው አንድ ሳምንት ያው አመስ በለው አልደርስ ሲለን ስልካችሁ አልሰራ ይላሉ። እንደገና ተመልከት። እዚህ ጋር ደግሞ ወደ ኋላ ልመልስህና ተክላይና ይመች ምን ያክል እንደሚተዋወቁና ምን ያክል አብረው እንደሚሰሩ ታውቃለህ ወይስ ወንድሟ ያውቃል? ወንድምየው ሊያውቅ ይችላል። የሱ ወንድም አዲስ ነው የመጣው እሱ። ኦኬ አንተ ከሰውም ከምንም ስትሰማ ያለውን ነገር ስታጣራ ተሰማ አሁን እነሱ ጋር ቢያንስ ከ10 ዓመት ያላነሰ ነው አብሮ የሚሰራው። እንደዚህ እንደሰማሁት ለሃናባት ምንድነው ያለው ይመች ስለ ተክሌና ስለሱ ጓደኝነት
ያማ እኔም ላውድ ላይ ተደርጎ ሰምቻለሁ። እኔ ምን ነው ያ መወለድ ቋንቋ ነው ከወንድም በላይ እንደሆነ ነው ያስረዳው ማለት ነው። አንተ ስገምት ተክሌ ላይ መጭ ይኸውልህ ተክሌ ላይ መጭ ከወንድም በላይ እንደሆነ መወለድ ቋንቋ እንደሆነ ስለዚህ እሱ ያለውን እውነት ነው ብላችሁ እንድትቀበሉ ብሎ ለአባቷ እንደተናገረ ተመልከቱ። ትላንት ግን አላቀው ነበር ያለን ትላንት ያላችሁ አላችሁ ልጅቷ በህይወት እንዳለች 6ኛ ማረጋገጫ አግኝተናል። ዱንያ ይኸውልህ ምን አለ መሰለህ አንተ ይሄ ከይመችና ከትግሬው ደላላ ጋር ጸብ ያላቸው ይመስልሃል? በብር የተጣሉ ወይ መደራደሪያ ይዘዋት ነው ወይስ ልጅቷን በምን ምክንያት ያገቷት ነው? አሁን ጭምጭምታ ምናምን ጥያቄ እንዳይደራረብበት ትጠይቀዋለህ። እኔ ልጨርስና ትጠይቀዋለህ። ቆይ ጥያቄ አይደለም አንድ ጊዜ አንድ ጊዜ ወንድሜ አንድ ጊዜ ይኸውልህ ሰያ እንድሪስ ማሩ በደንብ ጠይቆ አሁን በውስጥ በጣም የሚቀርባት እህቴና እንድሪስ ማሩ ጋር ያለች እህቴ አሁን ደውላልኝ ሪከርድ አድርጋልኝ እንድሪስ ማሩ በደንብ ሄዶ ደውሎ አረጋግጦ ካሁን በፊትም ከእንደነዚህ አይነት ሰዎች ጋር ያወጣቸው ሰዎች አሉ እየተባለ ነው። እንድሪስ ማሩ እዚህ ቤት ገስት ልኮ አላስገባ ብለውት በቤቱ ከፍቷል አሉ። አሁንም ድጋሜ ማለት ነው። ገባህ አይደለ? መረጃ ትክክለኛ መረጃ አለው ያሉትም ነገር አለ እየተባለ ነው። እንድሪስ ማሩ ሲመጣ አስገባ አንደኛ እንድሪስ ማሩን አውርቼዋለሁ አሁን በስልክ መረጃው በሶሻል ሚዲያ የሚወጣ አይደለም። መረጃ የሚሰጡኝ አካል ስላሉ በሶሻል ሚዲያ ብዙም ጉዳዩ ሳይጨረስ የሚወጣ አይደለም ብሎ አውርተን ነው ካለ ወደ እኔ ቤት እንዲመጣ ብየዋለሁኝ። ከመጣ ይምጣ። ቅድም አሁን ከአንድ ሰዓት በፊት በጣም በረጅም ሰዓት አውርተናል እኔና እሱ። መረጃ ካለ እና ቶሎ ብየዋለሁ። መረጃው ግን ገና እዛ ያሉ ወይንም እዛ ያሉት ሰዎች እንዳይጎድሁን አላቅም። መረጃ የሚሰጡት ኦኬ እሱ ሚዲያ የሚወጣ አይደለም ነው አለ። አሁን አጠናቆ ከሆነ ይምጣዙ ምን እዛ አስከፈተው? ጥያቄው ይቀጥል። በዚሁ ጥያቄው እኔ ልቀጥል። ናበሉት መረጃ አለኝ የሚለውን ሰው ናበሉት፣ መጥቶ ይግባ። ናበሉት አሁን ገብቶ ከሆነ ናበሉት። ስለዚህ ዱንያ ቀጥል ባል